ጃፓን በታይዋን ጉዳይ ቀይ መስመር አልፋለች ስትል ቻይና ከሰሰች። የቻይና የውጭ ጉዳይ ሚኒስትር ዋንጊ የጃፓን ጠቅላይ ሚኒስትር ቻይና በታይዋን ላይ ጥቃት የምትከፍት ከሆነ የጃፓን መከላከያ ጦርነት ሊገጥም እንደሚችል ከ2 ሳምንት በፊት ማስታወቃቸውን ነቅፏል። የውጭ ጉዳይ ሚኒስትሩ ጠቅላይ ሚኒስትሯ የጃፓን መከላከያ ምላሽ ሊሰጥ ይችላል የሚል ንግግራቸው አስደንጋጭ ነው ሲሉ ገልጸዋል። ራሷን እንደ ሉዓላዊ ሀገር የምትመለከተዋን ታይዋንን ቻይና እንደ ራሷ ግዛት የምትመለከታት ሲሆን ለቤጂንግ ከሀገራት ያላትን ፖሊሲ የምትወስን ደሴትም ጭምር መሆኗ ይታወቃል። የራሷ አስተዳደር ያላትን ደሴቷን ሀገራት የቻይናን ተጽዕኖ በመፍራት የሉዓላዊ ሀገርነት እውቅና ከመስጠትም ይቆጠባሉ። ቻይና በኃይል ልትጠቀልላት ትችላለች የሚል ስጋትም ከቅርብ ጊዜ ወዲህ ጨምሯል። የጃፓን አዲሷ ጠቅላይ ሚኒስትር ሳኔ ታካይቺ ከሳምንታት በፊት ቻይና በታይዋን ላይ ጦርነት ብትከፍት የጃፓን መከላከያ ከቻይና ሊዋጋ እንደሚችል መጠቆማቸው የሁለቱን ሀገራት ግንኙነት ያሻከረ ጉዳይ ሆኗል። ጠቅላይ ሚኒስትሯ ንግግሩን ባይደግሙትም አላስተባበሉም። ቻይና ግን በቁጣዋ ቀጥላለች። የቤጂንግ የውጭ ጉዳይ ሚኒስትር ዋንጊ የጃፓን መሪ ወታደራዊ እገዛን እንሰጥሻለን የሚል የተሳሳተ ምልክትን ለታይዋን ሰጥተዋል ሲሉ ወንጅለዋል። ይህንን ማለት አልነበረባቸውም በማለት መነካት የሌለበትን ቀይ መስመርን አልፈዋል ሲሉም አጽንኦት ሰጥተዋል። ቻይና ቀደም ብሎም አሜሪካ ከደቡብ ኮሪያ የኒውክሌር የባህር ሰርጓጅ መርከብን በጋራ ለመገንባት መስማማቷን ትብብራችሁ ታይዋንን ያለመ ከሆነ የግንኙነታችን ቀይ መስመር ስለሆነ እንዳታስቡት የሚል ማሳሰቢያን ማስተላለፏ ይታወሳል። የውጭ ጉዳይ ሚኒስትሩ ለጃፓን ተግባር ቻይና ተገቢውን ምላሽ ትሰጣለች ሲሉም ነው የተናገሩት። የጃፓን ጠቅላይ ሚኒስትሯን ንግግር ተከትሎ የጃፓን ቱሪዝምን ኢላማ ያደረጉ ውሳኔዎች ከቻይና በኩል ተስተውለዋል። በ2025 ጃፓንን በመጎብኘት ቻይናውያን ትልቁን ድርሻ ይዘዋል። ለጃፓን የባህር ምግቦችም በቻይና ገበያ የለም ማለትን መርጣለች። የጠቅላይ ሚኒስትሯ ንግግር የሁለቱን ሀገራት ግንኙነት ያሻከረው ሲሆን ቻይና ባሳለፍነው ሳምንት አርብ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከችው ደብዳቤ ዓለም አቀፍ ሕግንና የዲፕሎማሲ ወግን የጣሰ ስትል የጃፓንን ሀሳብ ገልጸዋለች። በተባበሩት መንግስታት ድርጅት የቻይና አምባሳደር ፉኮንግ በደብዳቤው ላይ ጃፓን በታይዋን ሰርጥ ለወታደራዊ ጣልቃ ገብነት ከደፈረች ተግባሩ የወረራ ድርጊት ነው የሚሆነው ሲሉ ገልጸውታል። ለተባበሩት መንግስታት ድርጅት በተጻፈው ደብዳቤ ላይ ቻይና በዓለም አቀፍ ድንጋጌ ላይ በተቀመጠው መሰረት ራሷን የመከላከል መብቷን ተጠቅማ ሉዓላዊነቷንና የግዛት አንድነቷን ታስጠብቃለች ሲሉ ገልጸዋል። ታይዋን የጃፓን የቀድሞ የቅኝ ግዛት የነበረች ሲሆን ራሷን በራሷ ብታስተዳድርም ቻይና እንደ ራሷ ግዛት ታያታለች። ቤጂንግ ሀገራት በተለይም የደሴቲቱ ዋነኛ አጋርና የጦር መሳሪያ አቅራቢ አሜሪካ እንዲሁም ጃፓንና ፊሊፒንስን ጨምሮ የእስያ ወዳጆቿ የሚያደርጉትን ግንኙነት አጥብቃ ትቃወማለች። ያለኔ እውቅና ሊሆን አይገባም ባይም ናት። አሁን ደግሞ የጃፓንን ጉዳይ በውስጥ ባለስልጣኖቿ ከመቃወም አልፋ ለተባበሩት መንግስታት ድርጅት አቅርበዋለች። የጃፓን አዲሷ ጠቅላይ ሚኒስትር ንግግር ከቀደሙት የሀገሪቱ መሪዎች አንጻር ጠንከር ማለቱ ተስተውሏል። የቀድሞ መሪዎቹ ቻይና ታይዋንን ልታጠቃ ትችላለች የሚል ስጋታቸውን ከመግለጽ ባለፈ የጃፓን ምላሽ ምን ሊሆን ይችላል የሚለውን ከመግለጽ እየተቆጠቡ ነበሩ። በደቡብ አፍሪካዊ ቡድን 20 ጉባኤም ቢሆን የጃፓን ጠቅላይ ሚኒስትሯ ከቻይናው ጠቅላይ ሚኒስትር ሊቻንግ ጋር የሁለትዮሽ ምክክር ማድረግ አልቻሉም። ጠቅላይ ሚኒስትሯ በሁለትዮሽ ንግግር የሰሜን ምስራቅ ቻይና ሀገራቱ ቻይናና ጃፓን የገቡበትን ዲፕሎማሲያዊ ውጥረት ለማርገብ ቢያለሙም አልተሳካላቸውም። ታካይቺ ለጋዜጠኞች ባደረጉት ንግግር የዲፕሎማሲ በሩ አሁንም ቢሆን ክፍት ነው ማለትን መርጠዋል። ጠቅላይ ሚኒስትሯ በታይዋን ሰርጥ የቻይና እንቅስቃሴ ለጃፓን ደህንነት አስጊ ከሆነ በጋራ መከላከል ላይ የጃፓን ጦር ሊሳተፍ ይችላል ባይ ናቸው። የጠቅላይ ሚኒስትሯ ንግግርም በዓመታት ውስጥ የሁለቱን ሀገራት ግንኙነት በከፍተኛ ሁኔታ ያሻከረ ጉዳይ ሆኗል። ቻይና የጠቅላይ ሚኒስትሯ ንግግርን ተከትሎ ጃፓን ላይ መረር ማለቷ ታይዋንን በተመለከተ ለሌሎች የቀጠናው ሀገራትም ማስጠንቀቂያ ለመስጠት ያለመ መሆኑም እየተጠቆመ ነው። ቻይና ታይዋንን ከሌሎች ሀገራት ጋር የሚኖራት ግንኙነት ቀይ መስመር አድርጋ ስታቀርበው በቀጠናው ያሉ የአሜሪካ ወዳጆች ጃፓንን ጨምሮ ያላቸው ወታደራዊ ትብብር ማደግ የማያስደስታት መሆኑን ስትገልጽ እንደነበረም ይታወሳል። ከ2 ሳምንታት በፊት የጠቅላይ ሚኒስትሩ ሀሳብ ከተሰማ በኋላም ቻይና በታይዋን ዙሪያና ከጃፓን ጋር በይገባኛል በምትካሰስባቸው ደሴቶች የምታደርገውን ወታደራዊ እንቅስቃሴ ማጠናከሯም ሲመላከት ነበር። የታይዋንና ጃፓን ርቀት የ110 ኪሎ ሜትር ብቻም ነው። ለዚህም የቻይና ታይዋንን የማጥቃት እንቅስቃሴ ጃፓን ለደህንነቷ ስጋት ሊሆን እንደሚችል አድርጋ አቅርበዋለች። የጃፓን ጠቅላይ ሚኒስትር የሀገሪቱ ጦር ከቻይና በታይዋን ጉዳይ ጋር በተያያዘ ሊዋጋ እንደሚችል መግለጻቸውን ተከትሎ ከቻይና የገቡት የቃላት ጦርነት ላስተዳደራቸው የ66.9 በመቶ ድጋፎችን እንዳስገኘላቸው በጃፓን የኪዮዶ የዜና ተቋም የሰበሰበው የህዝብ ድምፅ አመላክቷል። ይህም ቀድሞ ከተሰበሰበው የህዝብ ድምፅ የ5.5 በመቶ ጭማሪ ማሳየቱ ነው
ነው የተጠቆመው። በጃፓን በቅኝ ግዛት የተገዛችውና የቻይና የእርስ በርስ ጦርነትን ተከትሎ በአውሮፓውያኑ 1949 ጀምሮ የራሷ አስተዳደር የኖራትን ታይዋንን ቻይና እንደ ራሷ ግዛት ስታያት ማንም ሀገር እንደ ሉዓላዊ ሀገር እንዲያያትና ከደሴቲቱ ግንኙነት እንዲያደርግ አልፈቅደም ባይም ናት። አስፈላጊ ከሆነ ታይዋንን በኃይል ልትጠቀልላት እንደምትችልም ስጋት መኖሩ ከያቅጣጫው ይስተጋባል። የጃፓን አዲሷ ጠቅላይ ሚኒስትር በበኩላቸው ደፈር ብለው ጦራቸው ቻይና ታይዋንን ብታጠቃ ሊዋጋት እንደሚችል መግለጻቸው የሁለቱን ሀገራት ግንኙነት አሻክሮታል። ቻይናም ጃፓን ቀዩን መስመር አልፋለች ብላለች። 今天日本首相高市早苗再提存亡危机事态